በጠፉ አትሌቶች ዙሪያ ወይንም ጠፍተዋል እየተባለ በሚነፈሰው ዙሪያ ብዙ ሰዎች ጥያቄ ጠይቃችሁኛል። የሚገቡ 90% ሜሴጆች በዚህ ጉዳይ ነው የምጠየቀው። እናንተ ያያያችሁ አይደለም ወይ? ምን አዲስ ነገር አለ? እውነት ነው ወይ ብላችሁ የተለያየ ጥያቄ ጠይቃችሁኛል። በአሜሪካ ኦሪገን በተካሄደው የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያን የወከሉት ትንንሾቹ ፈርጦች ወደ ሀገራቸው ሳይመለሱ ቀርተዋል። ወደ ብሔራዊ ቡድኑ ከተጠሩ በኋላ ብርቱ ተፎካካሪ ይሆናሉ ተብለው የተጠበቁት አትሌቶች ሳይጠበቅ ሻንጣቸውንም ፓስፖርታቸውንም ሰውረው በሰው ሀገር የውሃ ሽታ ሆነዋል። ለመሆኑ በዚህኛው የአትሌቲክስ ሻምፒዮና ላይ ለመኮብለል የተገደዱት አትሌቶች ምን ገጠማቸው? ይፋ የተደረገው መረጃ ይዘንላችሁ መጥተናል። አትሌቲክስ ፌዴሬሽኑ የአትሌቶቹ መጥፋት ከሰማ በኋላ እኔ የለውበትም ብሎ እጁን ታጥቧል። ለምን ብለን እንጠይቃለን። ለመሆኑ በየትኛው ርቀት ላይ የተሳተፉ አትሌቶቻችን ጠፉ? የመጥፋታቸው ምክንያትስ ምንድነው? በዝርዝር ከምትሰሟቸው ጉዳዮች መካከል አንዱ ነው። ከኛ ጋር ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከአንድ ቀን በፊት በተጠናቀቀው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያን የወከሉ የልዑክ ቡድን አባላት የተወሰኑት መጥፋታቸውን ሰምተናል። ከነዚህ ከጠፉት መካከል 3 አሰልጣኞችና 4 አትሌቶች ይገኙበታል። አሜሪካን ፖርትላንድ ላይ ነው መኮብለላቸው የተሰማው። ቡድኑ በቺካጎ አድርጎ አዲስ አበባ ሲመለስ 7 የቡድን አባላት ከልዑካን ቡድኑ ጋር መመለስ ሳይችሉ ቀርተዋል። የአሜሪካኗ ሂውጅን ኦሪገን ለኢትዮጵያ ከፍተኛ ውጤት የሚመዘገብባት ከተማ ብቻ ሳትሆን በርካታ አትሌቶችም የሚኮበልሉባት ታሪካዊ ስፍራ ወደ መሆን የተሻገረች ይመስላል። በዚህኛው አትሌቲክስ ውድድር ላይ በውድድሩ ስፍራ የተመዘገበው የኢትዮጵያ 2 ወርቅ፣ 3 ብር እና 1 ነሐስ በድምሩ 6 ሜዳሊያዎችን አግኝተን ነው ውድድራችንን ያጠናቀቅ ነው። ከወደ ኦሪገን ደግሞ የተሰማው መረጃ ብዙዎችን አሳዝኗል። በዚህ ቡድን ውስጥ ከተካተቱ አትሌቶች መካከል መቅረታቸው አሰልጣኞችም እንዳሉበት ነው የተገለጸው። 4ቱ አሰልጣኞች ናቸው፣ የተቀሩት ደግሞ አትሌቶች ናቸው። በየትኛው ርቀት ላይ ቀሩ የሚለውን አመላካች የሆኑ መረጃዎች ወጥተዋል። በእርግጥ የትኛው አትሌት በእርግጠኝነት እዛ ቀርቷል የሚለውን ደፍሮ መናገር አንችልም። አንድ ግን መናገር እንችላለን። ነገሩ አዱኛ የ5000 ሜትር የእርምጃ ተወዳዳሪ ነው። ከ5000 ሜትር የእርምጃ ተወዳዳሪዎች በመካተታቸው ቀርተዋል ከተባሉት ውስጥ እሱ ሊገኝበት እንደሚችል አመላካች ጉዳዮች አሉ። በ800 ሜትር የተካፈሉ አትሌቶች ቀርተዋል ተብሏል። ለምሳሌ በ800 ሜትር ኢትዮጵያን በሴቶች ያሉት ነጋሄ እያሱ፣ የሮሰን ግርማ ናቸው። በወንዶቹ መጠርጠር የምንችል ከሆነ ሀብታሙ ገበየውና ደራርቱ ሽብሩ ይጠቀሳሉ። በሴቶቹ በተለይ ደራርቱ አንጸባራቂ የሆነ ድል ማስመዝገቧ ይታወቃል። እሷ ትቀራለች አልቀረችም የሚለው የተረጋገጠ መረጃ የለም። ግን የቀሩ አትሌቶች ዝርዝር ሲወጣ የሮጡበት ሜትር እና የተሳተፉበት መስክ ነው የተገለጸው። ሌላው የ3000 ሜትር መሰናከል አትሌቶች ቀርተዋል ተብሏል። ኢትዮጵያን በሴቶቹ የወከሉት አልማዝ ዮሐንስና ወሰኔ አሰፋ ናቸው። ሁለቱም በዚህኛው ውድድር ላይ ጥሩ ተፎካካሪ መሆን የቻሉ አትሌቶች ናቸው። በ3000 እና በ5000 ኢትዮጵያን የወከሉ አትሌቶች ቀርተዋል ነው የተባለው። በ5000 ሜትር በሴቶች እመቤት ጥላውንና ሌላኛው አትሌታችን ተካፋይ መሆን ትችላለች። በወንዶቹ ደግሞ ዳምጠው ከበደ በዚህኛው ውድድር ላይ ተካፍሏል። ስለዚህ እነዚህ አትሌቶች ከነዚህ መካከል በዚህ ርቀት ላይ ከሮጡት አትሌቶች መካከል የቀሩ እንዳሉ መናገር ይቻላል። በአሰልጣኞች ዘርፍ ስንመለከት አንድ አሰልጣኝ ብቻ ነው፣ እሱም አሰልጣኝ መሰረት ብቻ ነው ወደ ሀገር ቤት መመለስ የቻለው። ሌሎቹ እንዳለ ሻንጣቸውን ይዘው ሰንደቅ ዓላማቸውን ረስተው እዛው አሜሪካ ሂውጅን እንደቀሩ ነው መረጃዎች የወጡት።
በነገራችን ላይ በዚህ አትሌቲክስ ሻምፒዮና ላይ ጥሩ የሚባል ውጤትን አይደለም ማግኘት የቻልነው። በሊማ የዓለም ወጣት አትሌቶች ሻምፒዮና ላይ 6 ወርቅ ነው ያመጣው ብሔራዊ ቡድናችን። አሁን ወደ 2 ወርቅ ዝቅ ብለን ነው ያስመዘገብነው። ይሄ እጅግ ዝቅተኛ ውጤት ነው ብለው የሚተቹት አሉ። በሌላ ደግሞ በዓለም እኮ 5ኛ ደረጃን ይዘን ነው ያጠናቀቅነው። ስለዚህ ጥሩ ነን፣ መሳተፋችን ብቻ ራሱ ሊጨበጨብልን ይገባል ይላሉ። ከ6 ወደ 2 ወርቅ መውረዳችን አትሌቶችን፣ ፌዴሬሽኑን፣ አሰልጣኞችን የሚያስጠይቅ ጉዳይ ነው። ይሄ ከኢትዮጵያ አትሌቶች የሚጠበቅ አይደለም ብለው የሚከራከሩም አሉ። ይሄ ክርክር እልባት ባላገኘበት ጊዜ አትሌቶቻችን ወደ ሀገር ባልተመለሱበት ሰዓት ገና ወርቅን ያጣጣሙት የብር ሜዳሊያን ያስመዘገቡት እነ ሽቶ ጉሚን የመሰሉ ጀግኖች አትሌቶቻችንን ባላወደስንበት ሰዓት የአትሌቶቹ በዛው የመቅረት ዜና ብዙዎችን እያሳዘነ ነው፣ ብዙዎችን እያስገረመ ነው። ምን ትጠብቃላችሁ? የሄዱት እኮ አሜሪካ ነው ብለው የመመለሳቸውን ጉዳይ እንደው ቢመለሱ ነው ዜና የሚሆነው ብለው የሚናገሩም አሉ። እናንተ እድሉን ብታገኙ አትሌት ብትሆኑ ያውም ተስፋ የተጣለባችሁ ከ20 ዓመት በታች ተወዳዳሪ ሆናችሁ ከፊታችሁ ኦሎምፒክ እንደምትወዳደሩ የዓለም ሻምፒዮና እንደሚጠብቃችሁ እያወቃችሁ በዛው በአሜሪካ ተቀራላችሁ። እድሉ የእናንተ ቢሆን ምን ታደርጋላችሁ? እስቲ ሀሳባችሁን ኮሜንት ላይ ጻፉልን። መቅረት እንፈልጋለን ነው የምትሉት? እድሉ እንዴት ተገኝቶ ነው የምትሉት? ወይንስ አትሌቶቹ እድላቸውን አበላሹ ብላችሁ ታምናላችሁ? እስቲ ሀሳባችሁን ንገሩን። እኛ ወደ ሌሎቹ ጉዳዮቻችን እናልፋለን። የአትሌቶቻችን አሜሪካ ላይ ኮብልሎ መቅረታቸው ዜና ከተሰማ በኋላ ሀገሬ ቲቪ ወደ ኢትዮጵያ አትሌቲክስ ፌዴሬሽን ደወል አድርጎ ነበረ። ትንንሽ ልጆች ነው የተወከልነው። ከ20 ዓመት በታች ልዑካን ናቸው። እዛው አሜሪካ መቅረታቸውን እኛ ሰምተናል፣ እናንተስ ምን ታውቃላችሁ? ተብለው የአትሌቲክስ ፌዴሬሽን አመራሮች ተጠይቀው ነበረ። ጠፍተዋል ስለተባሉት አትሌቶችና አሰልጣኞች ምንም የማቀው መረጃ የለም ሲሉ ነው ምላሻቸውን የሰጡት። እነ አትሌት ስለሺ ስዕን የሚመራው ቡድን ማለት ነው። በነገራችን ላይ ይሄኛውን የአትሌቲክስ ውድድር ጨምሮ በሌሎች ውድድሮች ላይ የኢትዮጵያ ስም በበጎም በክፉም ይነሳል። ሰሞነኛው ውድድር ላይ እጅግ መነጋገሪያ ታሪክ የነበረው የአጃይባ አልዬ ጉዳይ ነበረ። አጃይባ አልዬ በ400 ሜትር ለኢትዮጵያ የወርቅ ሜዳሊያ ታመጣለች ተብለው ከተገመቱ አትሌቶች ተርታ ነበረች። የአትሌቲክስ ድረገጽ ላይ የዓለም አቀፉ አትሌቲክስ ማህበር ድረገጽ ላይ ስሟ ሰፍሮ እንደምትወዳደር ዝርዝሯ ወጥቶ ውድድሩ ሊካሄድ ጥቂት ሰዓታት ብቻ ሲቀሩት ወደ አውሮፕላን ጣቢያ ልትበር እየተዘጋጀች ባለችበት ሰዓት ወደዛ መሄድ አትችይም የሚል መልእክት ደርሷት እንደነበረ ከዛ በኋላ ከአሜሪካ ከውድድሩ ቀርታ በግል ለእረፍትና ለመዝናናት ወደ ስፍራው ማምራቷ የቅርብ ጊዜ ትውስታችን ነው። አትሌቲክስ ፌዴሬሽኑ ይህንንም ጉዳይ በወቅቱ እኔ አላቅም ነበረ። የግል ኢሜል ነው የደረሳት፣ የግል የጤና መረጃ ነው መረጃው የተላከላት። በዚህ ጉዳይ ላይ አንዳች የማቀው ጉዳይ የለኝም ብሎ ነበረ። መገናኛ ብዙሃን ላይ በክፉም በደጉም በርካታ መረጃዎች ከወጡ በኋላ አወዛጋቢ ቃላቶች ወዲና ወዲያ ከተደረጉ በኋላ ሰዓታት ከፈጀ በኋላ ነገሩ ከተቦካ በኋላ ነው እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ወጥቶ የሚያውቀውን መረጃ ለሕዝብ ይፋ ያደረገው። በዚህ ጉዳይ ላይም እውነተኛው መረጃ የቱ ነው? አትሌቶቹስ ለምን ቀሩ? ትክክለኛ ምክንያታቸውስ ማን ነው? እነማን ቀሩ? የሚለውን የተረጋገጠውን መረጃ እኛ እንነግራችኋለን። አሁንም እንዲህ እንላለን፣ ድል ለሀገራችን፣ ድል ለኢትዮጵያችን። ያኛው ያነሳነው ሀሳብ ላይ ግን መሳተፍ ትችላላችሁ። እድሉ ቢኖራችሁ አሜሪካ ለውድድር ሄዳችሁ ትቀራላችሁ ወይንስ በታማኝነት አምኖ ወደ ላካችሁ ሀገር ትመለሳላችሁ? ኮሜንት ላይ እንጠብቃችኋለን። አበቃን።